ውርስ ክርስትና፣ የማያድግ ክርስትና፣ ኢንፍሉዌንስ የማያደርግ ክርስትና፣ ጦርነት ማስቆም የማይችል ክርስትና፣ ዘረኝነት የማያስቆም ክርስትና፣ አመፃን ስታክ የማያደርግ ክርስትና፣ ኢቭን ወደ ውጪው ሳንወጣ አዳራሹ ውስጥ ያለው ሹክቻ ጌታን ተከትሎና ጌታን አይቶ በቅንነት ዕለት ዕለት ከመገዛት ይልቅ የልቡን ምኞትና ፍላጎት የሚያሳካ ትውልድ የሚፈልግ ትውልድ በየዕለቱ እንዳሸን መፍላት። ዛሬ አንዳንዱ ቸርች ከሚመጣ ይልቅ የሆነ ድንጋይ ቦታ የሚያገኘውን ጓደኛ ይመርጣል። ምክንያቱም ቸርች ውስጥ ለሰይጣን ለሰን የሚሰጡ ልጆች ተፈጥሯል። ሰው ሁሉ ውሸተኛ ከሆነ እግዚአብሔር ግን ምን ይሁን? እውነተኛ ይሁን። ምን ማለት ነው? የቱን ያክል ሰው ባህሪውን ቢቀያየር፣ ቃላቸውን ባይጠብቁ፣ መሐላቸውን ቢያፈራርሱ፣ እግዚአብሔር ግን ለዘላለም ታማኝ ሆኖ ይኖራል። አሜን። ታማኝነት ለእግዚአብሔር ስራ አይደለም። ታማኝነት ለእግዚአብሔር ባህሪው ነው። ቆመን እናንብብ። የእግዚአብሔር ቃል ክቡር ነው። በጣም አጭር 8 ቁጥር እናነብና 4 ቁጥር ነው ማብራራው። ቀጣይ 4 ቁጥር ነክስት እናብራራለን። ሳብራራ በደንብ እንድታዳምጡ በክርስቶስ ፍቅር እለምናችኋለሁ። እናንተስ በክርስቶስ ፍቅር እንሰማለን በሉኛ። በእኔ ፍቅር ከሆነ የኔ ትንሽ ስለሆነ አይሆንም ብዬ ነው። በክርስቶስ ፍቅር ስሙኝ። እኔም በክርስቶስ ፍቅር እለምናችኋለሁ። በጣም ሮሜ ሲሪየስ ትምህርት ነው። ነክስት በተለይ አገልጋዮች የተለየ አቴንሽን ሰጣችሁ ስሙ። አሁን በጣም እርግጠኛ ሆኜ 100% የምነግራችሁ ሮሜን የምንማርበት አይነት ትምህርት ቬሪ ዲቴል ነው። ይሄንን በደንብ አምቆ የያዘ ሰው ነክስት እግዚአብሔር ራእይ ቢሰጥ፣ ሚኒስትሪ ፕላንት ቢያደርግ፣ ምንም አይነት አገልግሎት ውስጥ ቢገባ የማያሳፍር ታማኝ ባሪያ ሆኖ ነው የሚቆመው። ስትሮንግ የሆነ ትምህርት ስለሆነ በደንብ እንድትሰሙኝ አሳስባችኋለሁ። ምዕራፍ 3 ለአይሁድ ጥያቄ የሐዋርያው ጳውሎስ ምላሽ ብላችሁ ነው በኋላ ርዕስ የምትጽፉት። እንዲህ ይላል የእግዚአብሔር ቃል 3 ቁጥር 1 እንግዲህ የአይሁዳዊ ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ እግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። በቃል ትጸድቅ ዘንድ ወደ ፍርድ በገባይ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማት እላለሁ። እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱ እንድንል ይናገሩናል። የነርሱም ፍርድ ምንድን ነው? ድገሙ። የነርሱም ፍርድ ምንድን ነው? ቅን ነው። ጌታ ይባርካችሁ ያክብራችሁ። ቁጭ በሉ። የሐዋርያው ጳውሎስ መልእክት ለሮሜ ሰዎች 3ኛ ምዕራፍ የሚጀምረው ሐዋርያው ጳውሎስ ለሁለተኛ ምዕራፍ ከሰጠው ድምዳሜ ተነስቶ ነው። ሁለተኛውን ምዕራፍ ሁላችንም እንደምናስታውሰው ስንደመድም እንደዚህ ብሎ ነው ሐዋርያው የደመደመው። አትታለሉ፣ ማንንም ደግሞ አታታልሉ። አይሁድ በመሆናችሁ ብቻ፣ ስለተገረዛችሁ ብቻ፣ ሕግ ስለተሰጣችሁ ብቻ፣ እግዚአብሔር ኪዳን ስለገባላችሁ ብቻ፣ ታላቁ የሰሎሞን ቤተ መቅደስ በመካከላችሁ ስላለ ብቻ እንደፈለጋችሁ እየኖራችሁና እየተመላለሳችሁ ከእግዚአብሔር ቁጣ ወይም ፍርድ የምታመልጡ እንዳይመስላችሁ በማለት ይደመድማል። እንግዲህ ይሄንን ብዙ 3ኛ 4ኛ ዙር ስላልኩኝ መልሻል። ደግሞ አይሁዶች የሚመኩባቸው ትምክህቶች ብቻ እንደሚያድናቸው ያስቡ ስለነበረ በዚህ ብቻ የምትድኑ ወይም ደግሞ የምታመልጡ አይሁድ ስለሆናችሁ ብቻ፣ ዘራችሁ አይሁድ ስለሆነ ብቻ፣ መገረዝ ለእናንተ ስለተሰጠ ብቻ፣ ቤተ መቅደሱ በእናንተ ዘንድ ስላለ ብቻ፣ እንዲሁም ደግሞ እግዚአብሔር ኪዳን ከኛ ጋር ገብቷል ብላችሁ ስለምታወሩ ብቻ የምታመልጡ እንዳይመስላችሁ ብሎ ይናገራል።
ከዚህ ተነስቶ አይሁዶች አራት ትላልቅ ስነ መለኮታዊ ጥያቄ ነው የጠየቁት። ተራ ጥያቄ አይደለም፣ ቴዎሎጂካል ኮስችን ነው። ስነ መለኮታዊ ጥያቄና እንዲሁም ደግሞ የሐዋርያ ጳውሎስ ቀጣይ ትምህርቱንና አገልግሎትን ለመቀጠልም ለማስቆምም ከባድ የሆነ ቻሌንጅ የሚፈጥር አራት ጥያቄዎች ነው። የመጀመሪያ የአይሁዶች ጥያቄ እንዲህ የሚል ነው። አይሁድ በመሆናችን አትድኑም ከተባልን፣ ሕጉን በመቀበላችን ዋጋ የለውም ከተባልን፣ መገረዛችንም ጥቅም ከሌለው፣ ቤተ መቅደስ እኛ ዘንድ እያለም እርሱም የማያድንን ከሆነ ታዲያ የአይሁድ ብልጫ ወይም ደግሞ አይሁድ የመሆናችን ጥቅሙ ምንድነው አሉ። ሐዋርያ ጳውሎስ አጠር ያለና ብዙ ማብራሪያ የሚፈልግ መልስ ነው የመለሰው። አይሁድ የመሆን ጥቅሙማ በሁሉ ብዙ ነው፣ በነገር ሁሉ ብዙ ነው። በዓለም ላይ ካሉ ጎሳዎችና ነገዶች ሁሉ እግዚአብሔር መርጦ እናንተን መጠጋቱ፣ ለሌሎች ያልተሰጠ ሕግ በቀዳሚነት ቢሰጣችሁ፣ መገረዝም ለእናንተ ጥቅም እግዚአብሔር ቢያደርግ፣ ሌሎች ከዓለማት ዙሪያ እየመጡ ለመጎብኘት እንኳን የሚጓጉትን ቤተ መቅደስ በመካከላችሁ እግዚአብሔር ቢያስቀምጥ፣ ነገር ግን ምን ዋጋ አለው? እናንተ ለአደራ ቃል አልታመናችሁም። መገረዝ ከእግዚአብሔር ጋር ለምትገቡት ኪዳን ሲሆን፣ እናንተ ግን አሕዛብን ማብሸቂያና መፎገሪያ አድርጋችሁታል። ሕግ ልትተገብሩና ልትኖሩበት ሲሰጣችሁ ሕጉን ተንተርሳችሁ ሕግ እንዳልተሰጣችሁ ትመላለሳላችሁ። ቤተ መቅደስ በመካከላችሁ ያለው ዕለት ዕለት ስሙን ልትቀድሱና ልታመልኩ ሆኖ ሲያበቃ ቤተ መቅደሱን የወንበዴ ዋሻ አድርጋችሁታል። ይህም በኢየሱስ ክርስቶስ ቲቺንግ እንኳን ኢየሱስ ሲናገር ያያችሁት ነው። ሁሉ ሲሰጣችሁ እንድትተገብሩና እንድትኖሩ እንድታሳዩ የተሰጠ ሕግ የተፈቀደላችሁ ቤተ መቅደስ እግዚአብሔር የገባላችሁ ክዳን እርሱ ሲጠብቅ፣ እናንተ ግን ክዳን እንደሌላችሁ አምላክ እንደሌላችሁ ምንም እንደማይሰማችሁ በብዙ ድፍረትና መተላለፍ እግዚአብሔርን አሳዘናችሁ። ጥቅሙም እጅግ ብዙ ነበረ፣ እናንተ ግን ለአደራ ቃል አልታመናችሁም ብለው ጳውሎስ ይናገራል። የመጀመሪያን ጥያቄ ከአሁኗ ቤተ ክርስቲያን ጋር ያመሳሰልን ስለሆነ የምንማረው የሮሜ ሰዎችና የአሁኗ ቤተ ክርስቲያን ነው የሚለው ርዕሳችን። እንግዲህ እኛም ልክ እንደነዚህ ቃሉ እንደሚወቅሳቸው እግዚአብሔር ሰጥቶን ያልተጠቀምነው በጣም በርካታ እድል እንዳለ ወገኖች ማሰብ ያስፈልጋል። ስንትና ስንት እድል እንዳለን በትንሹ መረዳት የምንችለው ይህ የምናነበው የምንመራበት መጽሐፍ ቅዱስ እኔና እናንተ አንብበን በምንረዳበት አማርኛ፣ በምናውቀው ቋንቋ፣ በምንረዳ አይነት ቃላት መጽሐፉ ትልቅ እድል ነው። የአምልኮ ነፃነት ማግኘታችን ትልቅ እድል ነው። በየመንደራችን ገብተን እግዚአብሔርን የምናመልክበት ቤተ መቅደስ መኖሩ ምንም አይነት የሚከለክለን ነገር እስከሌለ ድረስ ወደ የትኛውም ስፍራ እየሄድን እግዚአብሔርን እንድናመልክ እድል ማግኘታችን፣ ለማወቅ ብንፈልግ ብዙ ሊያስተምሩን እና ሊገስጹን፣ ሊያጸኑን፣ ሊያስተካክሉን የሚችሉ በርካታ የእምነትና የወንጌል አባቶች መኖራቸው፣ ታማኙ መሪ መንፈስ ቅዱስ ደግሞ ሁል ጊዜ በነቢያትና በሐዋርያት በመልእክተኞች ቃሉን ለኛ መላኩ፣ መገሰጹና መናገሩ፣ ልንከተላቸው የሚገቡ እልፍ ምስክሮች በዙሪያችን መኖሩ፣ እነኚህ ሁሉ እድል ቢኖረንም እንደ ሮሜ ሰዎች ከኢትዮጵያ አልፈን አፍሪካን አሳርፈን ዓለምን እንደ ሞዴል የምንታይበት ሰፊ የሥርዓት ትምህርትና አምልኮ ቢኖረንም የክርስቲያን ደሴት ተብለን ብንጠራም ለአደራ ቃል እኛም ባለመታመናችን ጦርነት የማያባራባት፣ ዘረኝነት የማይረግብባት፣ እርስ በርስ መባላት የማይቋረጥባት፣ ጭቆናና መገፋፋት የማይሰለቻት ሀገር ሆነናል።
ጥቅሙ ብዙ ነበር። የነዚህ ነገር ከሌሎች በተሻለ ወንጌልን አንድ ጊዜ አስታውሳለሁ። አንድ ወዳጃችን ሰርግ ላይ ከድሬዳዋ የተጋበዘ አንድ አገልጋይ ግሎና በጣም ተደስቶ ያገለግላል። ሐዋሳ ነው ሰርጉ። በጣም በደስታ በቃ ውስጡ በሐሴት ተሞልቶ እናንተ ደቡቦች ታድላችኋል፣ ክርስቲያን በክርስቲያን ናችሁ፣ ስደት ብዙ የለባችሁም፣ እንዳሁኑ አይደለም። አሁን ድሬዳዋ ብዙ ካልቲቬትድ ነው፣ ብዙ ክርስትና ይራመዳል። ያው ግን ሄዳችሁ የምታዩ ሰዎች ያን አይልም ያኩራራ ነገር የለም። እናንተ የሃይማኖት ነፃነት አላችሁ፣ እናንተ ነፃነት አላችሁ፣ ለማምለክ ክፍት ናችሁ እያለ ሰውየው በደስታ ነብዩ መድረክ ላይ ቢፈነድቅም ህዝቡ ደንዝዟል። አምልኮ ለምዷል፣ ስብከት ለምዷል። ሚራክል አይደለም። ቃሉን አንብበን መረዳታችን፣ ሁላችን ጴንጤ መሆናችን፣ ከ10 አንዱ ሲወረወር ክርስቲያን የሆነ ሰው ላይ ድንጋይ መውደቁ ወይም ደግሞ አብዛኛዎቻችን ክርስቲያን ኮሚኒቲ መሆናችን ምንም አይነት ሰንስ የማይሰጥ ውርስ ክርስትና፣ የማያድግ ክርስትና፣ ኢንፍሉዌንስ የማያደርግ ክርስትና፣ ጦርነት ማስቆም የማይችል ክርስትና፣ ዘረኝነት የማያስቆም ክርስትና፣ አመፃን ስታክ የማያደርግ ክርስትና፣ ኢቭን ወደ ውጪው ሳንወጣ አዳራሹ ውስጥ ያለው ሹክቻ ጌታን ተከትሎና ጌታን አይቶ በቅንነት ዕለት ዕለት ከመገዛት ይልቅ የልቡን ምኞትና ፍላጎት የሚያሳካ ትውልድ የሚፈልግ ትውልድ በየዕለቱ እንዳሸን መፍላቱ። ሐዋርያ ጳውሎስ የሮሜ ሰዎችን በከሰሰበት ክስ የአሁኗ ቤተ ክርስቲያን ትከሰሳለች። የዛሬ 16 ዓመት ወደ ሰሜን በጣም ሪሞት ሰዎች ብዙ ወንጀል የሚሰራባት ሀገር ላይ የወንጌል ስርጭት ሄድንና እንደዚህ ሰማው። እዚህ ውስጥ አሉ እኛ ፕሪዝን ኢቫንጀሊዝም የተወሰኑ አልባሳትና የሆኑ ነገሮችን ይዘን ገብተን ነበርና መጽሐፍቶቹን አንዳንድ ነገሮችን ይዘን ገብተናል። አንድ ምስክርነት ሰጡ። እዚህ ውስጥ ከሚታዩዋቸው አንድም ክርስቲያን ወንጀለኛ የለም ማለት አንድም thousands of prisoners ያለበት እስር ቤት ውስጥ አንድም ድንበር የሚገፋ አንድም በወንድሙ ላይ በተንኮል የሚነሳ የለም። ስለ እውነት እግዚአብሔር ፊት ነው ማወራችሁ። በወቅቱ የሰማሁትና እየተገረምነው ነው ማወራችሁ። ክርስቲያን ከሆነ በኋላ የመንግስት አመራር ክርስቲያን አይደሉም ማለት አብዛኛው ክርስቲያን አይደሉም። ክርስቲያን ከሆኑ በኋላ ቤታቸው ይሄዱና ስላሳረፍከን እናመሰግናለን ብለው ደስታቸውን ይገልጣሉ። በስውር እየተጠጉ ያመሰግኗቸዋል። ለምን? ክርስቲያን ከሆኑ በኋላ ሚስት ግድያ፣ ልጅ ግድያ፣ ከባድ በግድያ ወንጀል የታሰሩ ሰዎች ናቸው አብዛኛዎቻችሁ። ይሄ ምን አድርገው ነው ስንል እሱ ሚስቱን ገሎ በራሱ በቤቱ ውስጥ ሳሎን ላይ ቀብሮ በሁለተኛ ወር ተነቅቶ እየሰማችሁኝ ነው። በጣም አደገኛ የሆነ ወንጀል። እሱም ደግሞ እንደዚህ ልጁን ገሎ አቃጥሎ አመዱን ጥለው በኢየሱስ የሚያስደነግጥ ወንጀል የሚሰሩ ሰዎች መካከል ክርስቲያን ከወንጀል ነፃ የሆኑ ጌታን የሚፈሩ ጥቂት ናቸው። 4 አብያተ ክርስቲያናት አሉ። 4 ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስና አንዱ ረስቻለሁ። ጉባኤ እግዚአብሔር ይሁን ብቻ 4 ናቸው። አባሎቻቸው ተሰብስበው 100 ወይም 200 አይሞላም። አቤት በመካከላቸው ያለ ፍቅር! እኛ የደን ያገለገልን ቀን ሁሉም አብያተ ክርስቲያናት አንድ አዳራሽ ትንሽዬ ከዚች መልስ በሆነ አዳራሽ ላይ ገብቶ አብረን እኛ 18 ነን ያገለገልን። ከዛ የዛን ቀን የነበራቸው ደስታ፣ የነበራቸው እልልታ፣ የነበራቸው ፍቅር ገብተን እስክንወጣ ድረስ እርስ በርስ ያለ ፈሽታ ልነግራችሁ። ክርስትና ዛሬ አንዳንዱ ቸርች ከሚመጣ ይልቅ የሆነ ድንጋይ ቦታ የሚያገኘውን ጓደኛ ይመርጣል። ምክንያቱም ቸርች ውስጥ ለሰይጣን ለሰን የሚሰጡ ልጆች ተፈጥሯል።
እንኳን ሰይጣንን ሊቃወሙ እንኳን ክፉ ድርጊትን ሊቃወሙ ክፉ ትምህርት ለማስተማር በቂ የክፋት ዕውቀት የታጨቁ ልጆች የተሞላበት ክርስትና። ቀኛችንን አንስተን እግዚአብሔር ሆይ የኢትዮጵያን ክርስትና ፈውስልን በሉ ባካችሁ። የሚሰማችሁ ብቻ በሉ፣ የማይሰማችሁ አይዱን እናንተን ማስገደድ አልፈልግም። እስኪ እጃችሁን አንሱና እግዚአብሔር ሆይ በሉ እስኪ እባክህን የኢትዮጵያን ክርስትና የኢትዮጵያን ቤተ ክርስቲያን ፈውሳት። ሐዋርያው ጳውሎስ የሁሉ ኦፖርቹኒቲ ቢሰጣችሁ፣ የሁሉ እድል ለእናንተ ቢከፈት፣ የሁሉ መልካም እድሎች ቢዘረጋላችሁ እናንተ ግን ለበጎ አልተጠቀማችሁም በማለት ይከሳችኋል። አንደኛ ጥያቄ ይሄ ነው። ሁለተኛ ጥያቄ ለአይሁዶች ሐዋርያ ጳውሎስ አይሁዶች ላነሱት ጥያቄ የመለሰው ምላሽ ወይም ያነሱትን ጥያቄ ነግራችኋለሁ። እሺ አንተ እንዳልከን አይሁዶች ለአደራ ቃሉ አልታመኑም፣ ቃላቸውንም አልጠበቁም እንበል። ታዲያ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል ማለት ነው። ወይም ደግሞ እንግዲህ ለአይሁዶች ኪዳን ሕግ መገረዝ ተሰጥቷቸው እነርሱ በሰሙት ቃልና በተቀበሉት ሥርዓት መሰረት ባይሄዱ ታማኝነታቸውን ቢያጎድሉ እግዚአብሔርም ታማኝነት ያፈርሳል ማለት ነው። አሁን በሌላ አባባል ምን ማለት እንደሆነ ልንገራችሁ። እግዚአብሔርም እንደነሱ ተጫወተ ማለት ነው አሉ። እቺ በጣም አደገኛና ከባድ ጥያቄ ነች። ለዚህ ጥያቄ ሐዋርያው የሚመልሰው መልስ ቀጥሎ ስለሚሰብከው ስለ እግዚአብሔር ማንነት ለመቀጠልም ለመቆምም ወሳኝ ሚና የሚጫወት ጥያቄ ነው። ምክንያቱም ጥያቄው የሚያነጣጥረው በሐዋርያ ጳውሎስ አስተምሮ ላይ ሳይሆን፣ ጥያቄው የሚያነጣጥረው በሐዋርያ ጳውሎስ ዕውቀት ላይ ሳይሆን፣ ጥያቄው የሚያነጣጥረው ሐዋርያ ጳውሎስን በመጥላትና በመውደድ ላይ ሳይሆን፣ ጥያቄ የሚያነጣጥረው በእግዚአብሔር ማንነት ላይ ነው። ሲሪየስ የሆነ ጥያቄ ነው። በጣም አደገኛ ጥያቄ ነች። አንዳንድ ጊዜ አሁን ከባድ የሆነ የወቀሳ ቃል ነው አይደል የሰማነው? ነው አይደለም? አሁን የሰማነው ከባድ የሆነ የወቀሳ ቃል ነው ሐዋርያ ጳውሎስ የመለሰበት ምላሽም ጥያቄው። እኔም እንደ ምሳሌ ያነሳሁት ከዚህም በላይ ሊሰሙ ትችላላችሁ። ግን የሚገርማችሁ ነገር አንዳንድ ጊዜ ለእግዚአብሔር የቀናን መስሎን ስህተት እንዳንፈጥር ነው የሚፈራ። ምክንያቱም ስፒዳችንን የሚያስቀንስ ጥያቄ ነው ይሄኛው። ፍጥነት የሚያስቀንስ ጥያቄ ነው። ለምን? ይሄ ጥያቄ እግዚአብሔርን ማንነት ፎከስ የሚያደርጉ ጥያቄዎች ሲነሱ ለአገልጋዮች በተለየ ሁኔታ እየነገርኳችሁ ነው። አደራችሁን ለእግዚአብሔር የቀናችሁ መስሏችሁ የእግዚአብሔርን ማንነት ሮንግሊ ለሰዎች እንዳታስረዱ፣ እንዳትሸወዱ። ይሄ በጣም ሲሪየስ ጥንቃቄ የሚጠይቅ ጥያቄ ነው። ሐዋርያ ጳውሎስ ይህንን ጥያቄ በታላቅ ጥንቃቄ ነው የመለሰው። ምን ብሎ ነው እነሱ የጠየቁት? አይሁዶች የእግዚአብሔርን ቃል ባይጠብቁ፣ ቢያፈራርሱ፣ እግዚአብሔር ላይ እነሱ ታማኝ ባይሆኑ፣ ሁሉንም የጠቀስካቸው ነገሮችን ቢያበላሹና ታማኝ ባይሆኑ እግዚአብሔርም በእልክ ታማኝነቱን ይሽራል ማለት ነው። አዎ ብል ሲሪየስ የሆነ የእግዚአብሔር ማንነት ብሪች ይፈጥራል። በጣም ሲሪየስ የሆነ ጥያቄ ነው ያልኩት ለዛ ነው። የሐዋርያ ጳውሎስ መልስ እንደዚህ ነው። እቺን ቃል ተንተን አድርጋችሁ ታዩታላችሁ። እንዴ አይሁን 4ኛ ቁጥር ላይ ነው አይደል እንዲህ ብለው 4 በቃሌ ትጸድቅ ዘንድ ወደ ፍርድ በገባይ ጊዜ ትረታ ዘንድ ተብሎ እንደተጻፈ። ከዛ ምን ይላል? ሰው ሁሉ። ይህ ማለት እኮ ዓለም በሙሉ። እስኪ ሰው ሁሉ በሉ እስኪ ሰው ሁሉ በሉ እስኪ። አዎ ይህን ነው ጳውሎስ ያለው። ሰው ሁሉ ውሸተኛ ከሆነ እግዚአብሔር ግን ምን ይሁን? እውነተኛ ይሁን። ምን ማለት ነው? የቱን ያክል ሰው ባህሪውን ቢቀያየር፣ ቃላቸውን ባይጠብቁ፣ መሐላቸውን ቢያፈራርሱ፣ እግዚአብሔር ግን ለዘላለም ታማኝ ሆኖ ይኖራል። አሜን። እስኪ አሜን። ታማኝነት
ለእግዚአብሔር ስራ አይደለም። ታማኝነት ለእግዚአብሔር ባህሪው ነው። ታማኝነት ለእግዚአብሔር የሆነ ሰዓት ላይ አስቦ የሚያመጣ ሚራክል አይደለም። ታማኝነት ለእግዚአብሔር ማንነቱ ነው። እኛ በክዳናችን በተከምን ጊዜ፣ ታምነን ባልተገኘን ጊዜ፣ ቃላችን በየቀኑ ባጠፍን ጊዜ፣ ዛሬ የገባነውን ነገ ባፈረስን ጊዜ አንዳንዶቻችን ይህችን ብቻ አሳልፈኝና እድሜ ልኬን ከዚህ በኋላ በእግር ሳይሆን በባዶ እግር ነው ቸርች የሚመጣ ብላችሁ ያፈረሳችሁ ብዙዎች አላችሁ። ራይት ከኔ ጋር ናችሁ? አንዳንዶች ክዳን ስትገቡ እዚህ ውስጥ ካላችሁም ከሌላችሁም ሚዲያ ውስጥ ለምትሰሙትም ጭምር ነው ማወራ። እችን ምዕራፍ ብቻ እግዚአብሔር ያሳልፈኝና እኔ ማንም የፈለገውን ይበለኝ፣ ከዚህ በኋላ ጫማም አላረግም፣ ምንም አልል፣ በባዶ እግሬ እግዚአብሔር ፊት በእንብርክኬ ነው ማመሰግነው። እሱ ፊት ዘወትር ከሱ አልጠፋም። አንዱ ደግሞ ሁሌ እቺ የተለመደች ናት። እንደዚህ ይላሉ፣ ቤቱን እስከ ወዲያኛው ይጠርጋለሁ፣ አንድ ቀን እንኳን አላቋርጥም፣ ብቻዬን የእግዚአብሔርን ቤት አጸዳለሁ ብላችሁ ቃል ከገባችሁ በኋላ 1 ዓመት ወይ 2 ዓመት ነው የተገበራችሁት። እንደ ሐና ስጠኝና መልሼ ስራ ስጠኝና እችን ቀዳዳ ብቻ ትንሽዬ ስራ ብቻ ስጠኝና እኔ ደግሞ ለአንተ ያለኝን ሙሉ ደሞዝ አንዳንዴ እንደም ጨምሬ እሰጣለሁ ብላችሁ አስራት እንኳን ቀረጣጥፋችሁ የበላችሁ ሺዎች ናችሁ። የምስጋና ፕሮግራማችሁ ላይ በእንባና ደም በቀላቀለ እንባ እኔ ጌታ እስከ ፍጻሜ እስከ ወዲያኛ ዘራፍ ካላችሁ በኋላ መንገድ ላይ አደራ የጣላችሁ ብዙዎች ናችሁ። እናንተ ግን ያንን እያደረጋችሁ እኔም እንደዛው ፌል እያደረግኩ ከትንሹ እስከ ትልቁ ታማኝነቱን እየበላ እግዚአብሔር ግን ወይ ፍንክች ለዘላለም ታምኖ ይኖራል። አሜን። እግዚአብሔር ታማኝ ነው። ሳትታመን ለታመነልህ ጌታ ክብር ይሁን። እኛ ሳንታመን የታመነልን ጌታ፣ እኛ ታማኝነታችንን ቀርጥፈን በልተን፣ እርሱ ግን ታማኝ ሆኖ ጸንቶ የቆመ ጌታ። ታማኝ ያዙ አጠገብ ያለው ሰው እግዚአብሔር ታማኝ ነው። ኢዝ ሆነስቲ በሕይወት መንገድ ሁሉ እግዚአብሔር ታማኝ ነው። በጣም ፈገግ ብለን ንገሩ አጠገብ ላለ ሰው ዞረ አንተ ላትታመን ትችላለህ። ብዙ ጊዜ ቃል በልተህ ሊሆን ይችላል፣ የገባውን ቀረጣጥፈ ሊሆን ይችላል። እሱ ግን አንድም ቀን ቃሉን አይበላም። ለልጅ ታማኝ ነው፣ ለቤቴ ታማኝ ነው፣ ለሕይወቴ ታማኝ ነው፣ ለአገልግሎቴ ታማኝ ነው፣ ለመንገዴ ታማኝ ነው። አሳድጋለሁ ካለ ቅም ይዞ አያዋርድም፣ ያሳድጋል። ቅም የማይዝ የኔ ጌታ ክብር ለእርሱ ለናዝሬቱ ኢየሱስ ይሁን። እግዚአብሔር ታማኝ ነው። ሰው ሁሉ ውሸተኛ ቢሆን he is honest and trustworthy forever and ever አለ። በቃ የእርሱ የማይሻር ባህሪ። ስንቶች የገቡትን ቃል በልቶብናል። ታማኝ የሆኑ ሰዎች በየትኛውም ከፍታ በእግዚአብሔር ፊት ይንበረከካሉ። በየትኛውም አይነት ሲቹዌሽን ውስጥ ሆኖ ለእግዚአብሔር ይገዛሉ። በእጃቸው በእግራቸው ብቻ ሳይሆን በደረታቸው እየተሳቡ ጌታቸውን ያመልካል። በጣም የምንወደው የተወደደ አባታችን፣ እኔ እጅግ በጣም የሚወደው የእግዚአብሔር ሰው ነው ፓስተር ጌቱ። ቅርብ ቀን አንድ ምሳሌ ስናገር ሰማው። የሰማችሁ ካላችሁ ኬንያ ይሁን ታንዛኒያ አላቅም፣ ከሁለት አንዱ ሀገር አንዲት ሴት ሁሌ የመጣች ቤት ታጸዳለች። ቤተ መቅደስ አጽድታ አስተካክላ መጨረሻ ላይ ተንበርክካ ጥቂት ብላ ትሄዳለች። አንድ ሰው ደግሞ በጥያቄ የተናወዘ አንድ ሰውም ደግሞ ይመጣል። ብዙ ጊዜ እሱም ይመጣ ቤት ሊያጸዳ አይደለም ሊጸልይ ነው። ጌታ መልስልኝ፣ ጥያቄ መልስልኝ ሊል ነው የሚመጣው። ይቺ ሴት እያጸዳች
የተመላለሰች ከዕለታት አንድ ቀን ልክ ወደ እርሷ ሄደና በጣም አዘነላት። ምስኪንም ነው የመሰለ በቃ ምንም ብር የሌላት ኒድ የሆነች በቃ ችግር ውስጥ ያለች መስሎት ተሰማውና ሄዶ አናገራት። በቃ አንቺ ሴት አይዞሽ ጌታ ይረዳሻል ብሎ ቢዝነስ ካርዱን ሰጥቶ በጣም አንዳንዴ ስትፈልግኝ እንደው ምናልባት ደውይልኝ ለምን ድሩሪ ሊበጥስላት ሳንቲም ሊሰጣት። ከዛ ይቺ ሴት እሺ ሃምብሊ አመሰግናለሁ አለችና ወደ ውጪ ሲወጡ ብዙ ቀን ነው የተገናኙት። እሱ ክርክስ ያለ የሎንችን ምርት የሆነ አሮጌ መኪና ይዞ የሆነ ጥግ ላይ አቁሟል። ወደ መኪና ጠርቶ ነው ቢዝነስ ካርድ የሰጣት። ከዛ በኋላ እሷም ደግሞ ቦርሳዋን ገለጥ አረገችና ታንክ ዩ ቬሪ ማች አንተም ከፈለከኝ በዚህ ደውል ብላ ሰጠችውና ዘመናዊ ሪሞት ሳትነካ እንደ ብቻ ሳይታ ሰንስ አርጎ ወደሚከፍት መኪና ሄደች። ልክ አየና መኪናውን ጥሎ ወርዶ እየሮጠ you lady what are you doing ምን ያደረግሽ ነው ያለሽው? እኔ እኮ አንቺ ድሃ ረጂ የሌለሽ ምንም ነገር የሌለሽ መስሎኛል። ቤተ እንዲህ እየጠረግሽ እንደው ከቆሻሻ ጋር ስትታገይ ሳይሽ ምስኪን ድሃ ነው የመሰልሽኝ። እኔ እኮ አየሁ ቢዝነስ ካርዱንም እንደገና ሳይ የኢንተርናሽናል ካምፓኒ ሲኢኦ ዋና ስራ አስኪያጅ ናት። ደነገጠ፣ ልቡ ተጠረጠረ። በቃ አንቺ ሳትሆኚ ስትፈልጊ የምትደውይ እኔ ስለሚፈልግሽ መደወሌ አይቀርም። ና አለች። ዩማን ካሞን እኔ ጌታዬን የማገለግለው ቤቱን የሚጠርገው ቆሻሻውን የሚያፍሰው ከቆሻሻ አንስቶኝ በዓለም አቀፍ መድረክ ያከበረኝን ልዑል እግዚአብሔርን ከዛሬ 10 ዓመታት በፊት የገባሁትን ቃል ልጠብቅ ብዬ ነዋል። ጥቂት ይዛችሁ የምትኩራሩ ሰዎች እግዚአብሔር ፊት ውደቁ። አምኖ ያስተማረኝ ከድሮ የበለጠ እንድታዘዝ እንዲፈራ አደረገኝ ጌታ። እግዚአብሔር ታማኝ ነው። አንተ ግን ታመንለት። ትንሽ ከፍ ስትል ታማኝነትን ቅንጥስጥስ አርጋ ትጣል። ያንዳንድ ሰዎች ታማኝነት እስከ መድረክ ነው። ያንዳንድ ሰዎች ታማኝነት እስክትነካ ድረስ ነው። ያንዳንድ ሰዎች ታማኝነት ሳምንት እስክትከለክሎ ነው። ያንዳንድ ሰዎች ታማኝነት ሰለምታ እንኳን ስተ ብታልፍ ችግር ነው። እግዚአብሔር ግን ለዘላለም ታምኖ ይኖራል ብላችሁ ለሁለት ሰው ተነስታችሁ ጨብጣችሁ ንገሩት እስኪ። ዛካ ፕራዲያ ላቫያ ለሁለት ሰው ንገሩ ነው ያልኩት። በቃ እኔም ለምለው ቃል ታመኑና በሉታሽ ለሁለት ሰው በቃ God is honesty for you forever and ever። በቃ ላንተ ታማኝ ነው። እግዚአብሔር ታማኝነቱን የማይበላ መሆኑን ስረዳ። ብዙዎቻችን እቺን ብታደርግ እኔ እቺን አደርጋለሁ እያልን የብይ ጓደኛ ሲመስል እግዚአብሔር ብይ የምታውቋላችሁ ብይ እኔ ከተማ ልጅ ስላልሆንኩ አልተጫወትኩም፣ ግን አያለሁ። እግዚአብሔር የብይ ጓደኛ አይደለም። የገባውን ክዳን ብትችል ጠብቅ በለው አጠገብ ያለውን። እግዚአብሔር የሰፈር ጓደኛ አይደለም። ከቻልክ ጠብቅ። ደግሞ የምስራች አለኝ በለው እስኪ። ያዘው እጁን ሼክ አድርጉ። ሙቀት ስላለ እቺን ሙቀት እቺን ሳምንትና ቀጣይ ሳምንት ታስተናግዳላችሁ። ነክስት ክፍትፍት እናደርጋለን ይሄን ቦታ ማለት አይደለም። ስለዚህ የምስራች አለ በለው አጠገብ ያለውን ሰው። የምስራች አለ ንገረው። የምስራች አንተ እንደዛው ሳትታመን ቃልህን የበላ እያሳዘንከው ረስተኸው ጭምር እግዚአብሔር ግን ለዘላለም ላንተ ታማኝ ነው። ምን ብለዋል በለው እስኪ ጠይቆ። ምን ብለዋል በለው። በእውነት እነግርሃለሁ በለው። ቃሉ እንደሚለኝ እነግርሃለሁ በለው። እግዚአብሔር ግን ወይ ፍንክች በሉት እስኪ ለቃሉ ታማኝ ነው የኔ ጌታ። ታማኝ ለሆነ ጌታ ክብርና ይልልታ ይሆንለታል።
ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ የእግዚአብሔር ቃል እንዲህ ይላል። በሐዋርያ ጳውሎስ ለጢሞቴዎስ ሰዎች ጌታ ሲያስተምር ባናምነው ይላል። አጭር ነው። እርሱ የታመነ ሆኖ ከዛ በኋላ የምለው ቃል ነው እንድትይዙልኝ ብሎ ራሱን ሊክድ አይችልምና። ለምን እንደሆነ ታውቃላችሁ? ሰው ይሄን ልብስ ለብሼ ነው ለምሳሌ እናንተን አክሰፕት ማድረግ ወይም ለምትሉኝ ነገር አክሰስብል መሆን ካልፈለኩኝ የሆነ ቦታ ሄጄ ፓስተር አይቼ ነበረ ብትሉኝ ልብሱ የኔ ነው ለብሻለሁ፣ የተለየ ሌላ ማስረጃ ለያዛችሁ መካድ ይችላል። ምክንያቱም የኔን አይነት ልብስ የሚለብሱ ሺህ ሰዎች ስለሚኖሩ እዛ ስፍራ አይቻለሁ ብትሉ ያ ስፍራም ለኔ ለዘላለም ያልተወሰነ ስለሆነ ማንነቴንም ስለማይገልጽ ማላየኸኝም ልል ይችላል። የሆነ ነገር ሳደርግም እንዲኮ ያደረክ ነበር ብትሉ መካድ ይችላል ድርጊቱን። ማንም ሊያደርግ የሚችለው ነው። መታወቂያዬን ይዛችሁ ግን ታንጂብሊ በቦታ ላይ በመታወቂያ ብትጠይቁኝ መካድ አልችልም። ለምን? ስሜ ላይ መታወቂያ አለ፣ ምን ያለ ታሪኬ አለ። ምን ይያልኩ ነው ያለሁት? ሐዋርያ ጳውሎስ ጌታ ኢየሱስ ክርስቶስን እንደዚህ ነው ያለው፣ ታማኝነት ለእግዚአብሔር አይደንቲቲ ነው፣ ራሱን ሊክድ አይችልምና። ታማኝ የሚለው የእግዚአብሔር ሌላኛው ስሙ። ያዙና አጠገብ ላለ ሰው ታማኝ የሚለው የእግዚአብሔር ሌላኛ ስም ነው። ታማኝ እስኪ ታማኝ እስኪ ታማኝ እስኪ ሁለት ጊዜ ድገሙ እስኪ ታማኝ። እግዚአብሔር ታማኝ ነው። ስሙን ሊክድ ሙሴ እግዚአብሔርን ሲያገለግል እየመራ የቆየውን የእስራኤል ሕዝብ ጥንካሬና ተለዋዋጭነት በደንብ ያውቃል። ለራሱ ለሙሴም ሆነ ለእግዚአብሔር ጠንካራና ጠጣር የሆነ ሕዝብ መሆኑን ያውቃል፣ ይረዳል። እራት ያበላቸውን ጌታ ለቁርስ ይጠራጠራሉ። ባህር ከፍሎላቸው ለአንድ ብርጭቆ ውሃ ይጠራጠሩታል። ቸር ነው ምሕረቱ ለዘላለም ነው ብሎ በዘመሩት አንደበት ሊጨርሰን ነው ሊገለን ነው ብሎ ይዘምራል። ሙሴ በራሱ አንዳንድ ጊዜ እንደው ምኑ ቀን ነው እነዚህን ከንቱ ሰዎችን እንዲያወጣ የተላኩበት ቀን ሳይል አይቀርም። ምክንያቱም ቬሪ ኢሞሽናል ንግግሮች ታዩታላችሁ። ሙሴ በጣም ተጨንቆ አንዴ ስል ሁለቴ ሲያደርግ አንዳንዴ በዚህ ስል በዛ ስል ሙሴን ግራ ያጋቡት እንደው እነኚህ ድንድን ያሉ ጠዋት ያዩትን የእግዚአብሔር ምሕረትን ለከሰዓት የማያምኑ ሰዎችን በምን ቀን ነው የመራዋቸው ብሎ አዝኖ ያውቃል። ከዚህ በኋላማ ብሎ አንዳንዴ ደግሞ ከዚህ በኋላ አይመስለኝም እግዚአብሔር ከዚህ በኋላ እነዚህ ሰዎችን የሚያልፋቸው አይመስለኝም ብሎ የዘጋባቸው ቀናቶችም ነበሩ። እግዚአብሔር ግን ወይ ፍንክች በሉ እስኪ ባካችሁ እስኪ እግዚአብሔር ግን ወይ ፍንክች እስኪ እኔ እግዚአብሔር ግን ስል ወይ ፍንክች በሉ እናንተ። እግዚአብሔር ግን ሰው የፈለገውን በጥብጦ ታማኝነቱን ከዚህ ከጫፍ እስከ ጫፍ ስብርብሩን አውጥቶ የፈለገውን አድርጎ የገባበት ገብቶ ከገባበት ተመልሶ አንዴ ገብቶ አንዴ አታለው የፈለገውን ሲሆን እግዚአብሔር ግን በቃ ወይ ፍንክች ታማኝነቱን እና ሙሴ በኑዛዜ ቃል እንደዚህ ያለ ዘዳግም 33:26 ላይ አያቸው የእስራኤል እኔ አውቃችኋለሁ እናንተ የልባችሁ ድንዳኔን አውቃችኋለሁ። ማንን እንዳገኛችሁም ታውቃላችሁ። እነማንም በእናንተ መንገድ ላይ እንደገጠማችሁ ታውቃላችሁ። እንዴት እንዳሳለፋችሁ እኔም አውቃለሁ፣ እናንተም እንተዋወቃለን። ግን ስሙኝ አለ። ስሙኝ። የፈርዖን አይነት ከዚህ በኋላ ሊገጥማችሁ ይችላል። ከዛም የሚበልጥ የሙሴ አይነትም ሊገጥማችሁ ይችላል። ከሙሴም የሚበልጥ የገጠማችሁ አይነት ባህርም ሊገጥማችሁ ይችላል። ከዛም የሚበልጥ እንደ እግዚአብሔር ያለ ግን ማንም የለም። ድምፃችሁን ጮክ አድርጉና እንደ እግዚአብሔር ያለ ግን ማንም የለም።
ድምፃችሁ ከዚህ በላይ ይሰማና እንደ እግዚአብሔር ያለ ማንም የለም። ይሰማ እንደገና ላንተ እንደ እግዚአብሔር ያለ እስኪ እንደገና በሉት። እኔም ደግመዋለሁ እንደ እግዚአብሔር ያለ ወድቀን የሚያነሳን ስተን የሚመልሰን የማይገባንን የሚያደርግልን ሳንታመን የሚታመንልን ልንዋረድ በተገባን ቦታ ላይ ክብር የሚሸልመን በሐሳባችን በድርጊታችን በአካይዳችን ርቀን ሳለን በፍቅሩ እየሳበ የሚያቀርበን ጠዋት የገባነውን ከሰዓት እየሻርን አለውልህ እያለን የምታመንልን እንደ እግዚአብሔር ያለ ወራሳ ካታካና ባያላባ ያርሳ ወደ ጆሮ ጠጋ በልና አንድ ሰው ታድለሃል እንደ እግዚአብሔር ያለ ላንተ ማንም የለም። እንደ እግዚአብሔር ያለ ከዚህ በላይ ይሰማ ድምጽ ያለላችሁ ሰዎች ተው፣ የሌለላችሁ ሰዎች በሉልኝ እንደ እግዚአብሔር ያለ። ከድካማችሁ በላይ ማውራት የምትችሉ ሰዎች አላችሁ። እንደ እግዚአብሔር ያለ ስትደክሙ የሚያበረታችሁ ስትደክሙ የሚያበረታችሁ ህመማችሁን የምታመምላችሁ ቁስላችሁን የሚፈውስላችሁ እንደ እግዚአብሔር ያለ ለዘላለም ማንም የለም። እግዚአብሔር ያለ ማንም የለም። ሐዋርያው ስለ እግዚአብሔር ታማኝነት ብቻ ሳይሆን አመፃም በእርሱ ዘንድ እንደሌለ ይናገራል። እስራኤላውያን ከግብፅ ሲወጡ በጌቶቻቸው አንገት እያዩ የሚጎመጁት ወርቅ ነበረ፣ ኢጅፕት ላይ ያለው ወርቆች። ምክንያቱም ተቆፍሮ የወጣ እንቁ የሆኑ ወርቆች ናቸው። ቁፋሮ አለ፣ ጭቃ ማብቃት አለ፣ ብዙ ስራ አለ። እነኚህን ወርቆች ጌቶቻቸው አንገት ላይ እያዩ ይመኟታል እንጂ አንድም ቀን አይቶ አያውቁም፣ አግኝቶ አያውቁም። እግዚአብሔር ግን እነዚህ የተጨቆኑ ሰዎችን ሊያወጣቸው ባሻ ጊዜ እነዚህ ጨካኞችና አስገባሪ የተባሉ ሰዎችን እንደ ድንጋይ አፍዝዘው ባይዘወይ አሎ እቺ ቦታ በጣም አልተሰበከችም። እኔም ሰብኬ አላቅም፣ አሁንም ዲቴል አልሰብክም። እቺም ቦታ ብዙ ጊዜ ሰምቼ ብዙ አላቅም። ባይዘወይ ምንድነው ማትሪክሱ? እነዚህ ሰዎች ሙሉ ወርቅ የተረከቡበት በበጎ ፍቃዳቸው እንኩ እያሉ አይደለም የሰጡት፣ ወይ በጦርነት ግብግብም ገጥሞ አይደለም የወሰዱት። እግዚአብሔር በሕይወት ያሉ ሰዎችን እንደ ድንጋይ ያፈዘዘላቸው የሚመኙትን ጌጥና ወርቅ ካንገቶቻቸው ከእጆቻቸው አልቦውን ምኑን አወለቁና ተሸክሞ አስበዘበዛቸው። ደስ ያላቸው ቸር ነውና ምሕረቱ ለዘላለም ነውና፣ አሜን ሃሌሉያ። ጠላት የከለከለንን አሸከመን የኛ ጌታ ሃሌሉያ ያሉ 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 ስሙን ያሉ 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 ልክ ሲመጡ የኤርትራ ባህር ቀይ ባህር ከፊታቸው ድቅን፣ ከኋላቸው ደግሞ ሪቆ የነበረው የፈርዖን ሰረገሎች ሲመጣ ወዲያው እግዚአብሔር ታማኝ ነው እያሉ እየዘመሩ የነበሩት ረሱ። እግዚአብሔር ማን ነው ማለት ጀመሩ። አቤት እሱ አስበዘበዘን ያለው አስበዘበዘን፣ ጌታ አስበዘበዘን። የለም እዚህ መዝሙሩ ዘማሪዎች ማለት ትችላላችሁ ብዬ ነው። አስበዘበዘን ጌታ አስበዘበዘን ወርቁን ያሉ ሰዎች ሊያስጨርሰን ነው፣ ጌታ ሊያስጨርሰን ነው ማለት ጀመሩ። ሙሉ በሙሉ ሐሳባቸውንና ትኩረታቸውን ከፊታቸው በተጠቀነ ቀይ ባህር ላይ ከኋላቸው በሚከተለው የፈርዖን ሰረገሎች ላይ አደረገ። እግዚአብሔር ግን ወይ ፍንክች። እስኪ እግዚአብሔር ግን ወይ ፍንክች በሉ እስኪ ወይ ፍንክች። አሁንም ተጠግቶ ያለ ታማኝ ነው። ጠላቶቻችን ርቆ ያሉም ታማኝ ነው፣ ተጠግቶን ያሉም ታማኝ ነው፣ ይዘናል ብሎም ታማኝ ነው። ፎታ ካራፋ ያሴ ያዘውና ላጠገብ ሳውራ ጠላት በሎስ ርቆ ያሉ እግዚአብሔር ታማኝ ነው፣ ተጠግቶ ያሉ እግዚአብሔር ታማኝ ነው፣ ይዘናል ብሎም እግዚአብሔር ታማኝ ነው። አንተ ትለዋወጥ ይሆናል በሎስ እግዚአብሔር ግን ወይ ፍንክች ጦሶ በጣም አጨብጭቡለት በእናታችሁ።
እግዚአብሔር ታማኝ ነው። ደስ ብሎኛል ብለህ ተነስተ አንድ ሰው ይቀፍና እግዚአብሔር ታማኝ ነው በቃ ደስ ብሎኛል ዛሬ በጣም ደስ ብሎኛል በቃ የሆነ ምስራች እንዳገኘ ሰው ምን አይነት ጌታ ያሳድገኛል። እኔ ሽማግሌ ስላልሆንኩ አይደል በደንብ ማሰሙኝ እግዚአብሔር ራሱ ጀምሮኛል። አሁን ሽበት ጀምሯል። ሰውነቴንም እንደሚያወፍረኝ አምናለሁ። ትሰሙኛላችሁ። አሁን ተነሱና ነው ያልኩት። ቁጭ በሉና አላልኩ። ብድግ ብላችሁ ዳይ ብላችሁ በጣም ደስ ብሎኛል እግዚአብሔር ለኔ ታማኝ ነው ለወደፊትም ታማኝ ስጦታ ገጥሞን ነው። እሺ እና እግዚአብሔር ታማኝ ነው። ሙሴ እዚህ ቦታ ላይ በጣም ስትሮንግ የሆነ ቃል ተጠቅሟል። እስራኤላውያንን እንዲህ በሚል ዝማሬና ባርኮትና ቃል ነው የምናገረው። እናንተን ሊረዳ በደመናት ላይ እንደሚራመድ ይላል። ምን ማለት መሰላችሁ? ሰው ከቻለ ውሃ ላይ መራመድ ይችላል አይችልም? ያው ኮንሰፕት ማተር ኦፍ ቴክኒክ ውሃ ላይ ሊራመድ እሳት ላይ ሊራመድ ይችላል። እንስሳቶችን ተጋፍቶ ለማዳን ሊሞክር ይችላል። in the most difficult and impossible condition ደመና ላይ ግን ሰው መራመድ አይችልም። እግዚአብሔርን እንደዚህ ነው ገለጠው። እናንተን ለመርዳት የሚረገጥ ነገር በሌለበት እየተራመደ የሚመጣ እግዚአብሔር ታማኝ ነው። ሄይ እግዚአብሔር ታማኝ ነው ላንቺ። እስኪ ለአንድ ሰው እግዚአብሔር ታማኝ ነው። የማይቻል ሁኔታ እየሰበረ የሚመጣ ኮንግራቹሌሽን የማይቻል ሁኔታ እየሰበረ ይመጣልሃል። ያዘውና የማይቻል ሁኔታ እየሰበረ ይመጣልሃል። የማይቻል ስፍራ ላይ እየተራመደ ይመጣልሃል። ውሃ ላይ አይደለም። እግዚአብሔር ባህሩን ከፈለችን ነገር ተናግሬ ሊጨርስ ባህሩን ከፈለላቸው። አንዳንዶች የመሰላቸው በሰመመን የሚሻገሩና በሰመመን የሆነ ነገር ግን የሆነ ጊዜ ላይ በስሜት ስለነበርንና ስለደከመን ሊሆን ይችላል እንጂ ባህሩ እኮ በቦታ አልነበረም ሊሉት ይችላሉ። እስራኤላውያን ሙልጭ ያሉ ከሃዲዎች ናቸው። እውነቴን ነው። ሙልጭ ያለ ከሃዲዎች ናቸው። ይክዳሉ፣ ድብን አድርጎ ይክዳሉ። እንደውም የክደዳቸው ልክ ዛሬም ልንገራችሁ። ኢየሱስ በተአምር አልተወለደም ዞር በሉልኝ ብሎ ነው የሚነበር። ሰው እስራኤል ለማክበር ይሄዳሉ፣ ጎልጎታ ምን ብለው ይሄዳሉ። እነሱ ግን አልተወለደም። ሙልጭ ያለ ከሃዲዎች ናቸው። እና ሙልጭ አድርገው እንደሚክዱ ስለሚያውቅ እግዚአብሔር ባህሩን ያደረገው እንደዚህ ነው። ለዛን ቀን ባህሩን የኤርትራን ባህር ወይም ቀይ ባህር ከስፍራ እንዳለ አይደለም ያጠፋ። እነሱ ሊሻገሩት የሚችሉበትን ድንበር ነው እግዚአብሔር ያጠፋው። ጉዳዩ እንደዚህ ነው። ከዚህም የቀይ ባህር ግድግዳ አለ፣ ውሃው አለ፣ ፋንክሽናል። ከዚህ ግድግዳ አልፈ እንዲህ ብትነካ there is water። ይሄ ግድግዳ ራሱ ውሃ ነው። ከዚህም ውሃ ነው፣ የቆመ ግድግዳ ነው። ቀይ ባህር ለሁለት ተከፈለ፣ ቆመ። ሁለት ቦታ ተከፍሎ ቆመዋል እንጂ ሙሉ በሙሉ ከቦታው አልጠፋም። በሚውጥ ወንዝ መካከል በሚያጠፋ አደገኛ የሆነ ሲ መካከል ዝም የሪፈርስ አደርገው የቀይ ባህር ደብስ ወይም ጥልቀት በትንሹ 490 ሜትር በትልቁ 3094 ሜትር ይጠልቃል ይላል። በትንሹ የምለውን ላብራራላችሁ 16 ፎቅ ወደ ላይ ርዝመት። በትልቁ የምለውን ልንገራችሁ ከዚህ እስከ ጓንጓ ጥልቀት ያለ ወንዝ ነው። አሁንም ያልተሰበከና ካልኩሌሽን ውስጥ ያልገባ ጉዳይ አለ። ይሄና ጥልቀት ካለ እንዴት ልሻገሩ ቻለ? ስሙኝ፣ የተደረገው ወደዚህም ተከፍሏል፣ ወደዚህም ተከፍሏል። እዚህም በውሃ አስፋልት ተሰርቷል። ከመሃል እስራኤላውያን እየረገጡ አንተን ሊረዳ መከራም ሳያልፍ የሆነ የሚገልም ሳይሄድ እዙ ቆሞ አጠገብ ያለ ሊገልቁሃል አለ። እሱም ለዛ ቀን ግን ስራ አቁሞ እግዚአብሔር ከመካከላቸው ያሻግራል። የሰማኝ ሰው አለ? በእናትህ እስኪ አንተን ሊረዳህ በለው አጠገብ አለ። አንቺን ሊረዳሽ በለው እስኪ እግዚአብሔር
መከራን ከግራና ከቀኝ አቁሞ ከመከራ መካከል ያራምዳል። አለ እኮ ሊያጠፋ አለ፣ አጠገቤ ደርሷል። ኦሬዲ አስባችሁታል? የቀይ ባህር ፕሬዘንስ ከዛ ስታይ ያስፈራል፣ ወደዚህም ስታይ ያስፈራል። ለቀኑ ግን ስራ አቁሟል። እግዚአብሔር ሊያሻግራችሁ ሲፈልግ ድላ ቀውጢ ንውጡጥ ወጥቶ እግዚአብሔር ያሻግራል። ግቢ ቀውጡጡን ወጥቶ ይው ሰው የሚረግጥበትን የሚቆምበትን አጥቶ እግዚአብሔር ያሻግራል። እግዚአብሔር ሊያሻግር ሲፈልግ ነገር ሁሉ ዳውን ግሬድ አድርጎ ይው የሚታየው የሚጨብጠው ሁሉ መሬት ስር ገብቶ መከራን ከቀኝም እንደ ግድግዳ ከግራም እንደ ግድግዳ አቁሞ ከመካከል እግዚአብሔር ያራምዳል። ሊረዳ የታመነ ጌታ ብቻ ነው። ጩና እግዚአብሔር ታማኝ ነው። ሃሎ እግዚአብሔር ታማኝ ነው። የቀይ ባህሩን ፕሬዘንስ ለዕለቱ ዝም አሰኘ። ያዞና ንገረው አንዳንድ ነገሮች አንተ እስክታልፍ ቆሞ እንደ ግድግዳ ያሻግሩሃል። ኢመን እንጂ በሉ። አዎ ኢመን እንጂ በሉ። ርገጥ ካለ ዝም ብለህ ርገጥ እንጂ በሉ። የወረደውን ከፍ አድርጎ ግጥም ያለውን አካፍለው ከመካከል ያራምዳል። እግዚአብሔር ስንት ጊዜ በሕይወታችን ዘመን ታመነልን፣ እኛ ሳንታመን እኛ እምነታችንን እየበላን እሱ ስንት ታመነ። እግዚአብሔር ታማኝ ነው። ይሄኛውን ካራክተር ሰይጣን እንደው አያደርገውም። ሲጀምር ሄትም ወደሱ አይሄድም፣ ቢሄድም አይሳካለትም። እቺ ቲቺንግ የሐዋርያው ጳውሎስ መልስ የዘላለም የእግዚአብሔር ማንነትን የሚገልጽበት ነው። ይህም ቦታ በስሜት ማጣመም አይቻልም። ለወደቀ ሰው እግዚአብሔር ታማኝ ነው። በደንብ ስሙ። ለተጣለ ሰው እግዚአብሔር ታማኝ ነው። ከዚህ ምን እንማራለን ካላችሁ የትኛውም አዘቀት ቁልቁለት ውስጥ ገብታችሁ God is honest እግዚአብሔር ታማኝ ነው በላ ተገባለች ንገረው። የትም ግባ በለው እስኪ እግዚአብሔር ታማኝ ነው። አንዳንድ ነገሮች ምናልፈው አልነበረም። አንዳንድ ነገር እኮ ምታለፍ አልነበረም በለው አተገብላለ ሰው አንዳንድ ነገር it was very serious ምናልፈው አልነበረም። እግዚአብሔር ታማኝ ስለሆነ ግን ማገኒክ ፎንፈንን ይፎንፈባታ የሚል መዝሙር አለ። እናንተ ገደኛ መዝሙር ካልቻላችሁ ምን ስለሚችል ነግራችኋለሁ። እሺ ማገኒክ ሳነንን ሳናባንታ የሚል መዝሙር አለ። ና ኳየር ነው በሕፃንነቴ ያዳመጥኩት። ከእግዚአብሔር ጋር የማይታለፈውን አልፈናል። እግዚአብሔር ታማኝ ስለሆነ አንዳንዶቻችሁ እያገለገላችሁ ነው። እንኳን አገልጋይ ጴንጤ መሆናችሁ ነገር ያበቃላችሁ ሰዎች የነበራችሁ እግዚአብሔር ታማኝ ስለሆነ ቀጥላችኋል። አንድ ጊዜ አንድ ሰው በከባድ እሳት ውስጥ ከሱ ጋር የነበሩት በሙሉ ሲገቡ እሱ ተረፈ። እግዚአብሔር አተረፈው፣ አዳነው። አንዳንዶች እስካሁን ድረስ ቤታቸው ሕይወታቸው ምስቅልቅሉ ወጥቶ እስር ቤት ናቸው። በጣም መጥፎ ሁኔታ ላይ ናቸው። እንደዚህ አለ እግዚአብሔር ፊት እያለቀሰ። ሌላ ቤተ ክርስቲያን እያገለገልኩ ነው፣ አብረን ነበርንና ታሜ ያለ ልክ እንደዚሁ ቀን እኔ ስለ እግዚአብሔር ታማኝነት እየሰበኩ መሰለኝ ሊሆን ይችላል ብዬ አስቤ ነው። ዘዳግምን እየሰበኩ ሊሆን ይችላልና መጣና በደረቱ ተኛ፣ አለቀሰ። የመጨረሻው አለ ምን ይላል? እግዚአብሔር ታማኝ የሆነለት ብቸኛ ሰው እኔ ነኝ አለ። አጠገብ የደረሰውን ባህር ግድግዳ ያደረገለት። አሜን አሜን። እስኪ ይህችን ቃል 7 ጊዜ እንናለን። አባቴ ሆይ በሉ እስኪ በኔ ሕይወት ላይ አንተ ታማኝ ነህ። በኔ መንገድ ላይ አንተ ታማኝ ነህ። በአገልግሎቴ ላይ አንተ ታማኝ ነህ። በስራዬ ላይ አንተ ታማኝ ነህ። በልጆቼ ጉዳይ አንተ ታማኝ ነህ።
በጤናዬ ጉዳይ አንተ ታማኝ ነህ። በቢዝነሴ ጉዳይ አንተ ታማኝ ነህ። በዘመዶቼ ጉዳይ አንተ ታማኝ ነህ። በተቆለፈብኝ በር ጉዳይ አንተ ታማኝ ነህ። አንተ ለዘላለም ታማኝ ነህ። ታማኝ ነህ አንድ፣ ታማኝ ነህ ሁለት። እስኪ ታማኝ ነህ አንድ፣ ሁለት፣ ሶስት፣ ከዚህ በላይ አራት፣ አምስት፣ ስድስተኛ በታላ